ሀባይብ ሁሉም ሰው የራሱ የሆነ ሙያና አሰራር አለው ማለት ነው። የራሱ የሆነና እኔ ለምሳሌ ከታች አንድ ወረራ ካነደርኩኝ በኋላ ነው ከላይ ማነደው። አንዳንዶቹ ደግሞ መጀመሪያ ገና ሊጡ ሳይጠፈጠፍ እሳት ማንደድ ይጀምራሉ። ከዛም ይለጥፋሉ። ከዛ ነው እንትን የሚሉት ማለት ነው የሚከርኑት። እኔ ደግሞ ጭቃዬን ከለጠፍኩኝ በኋላ ሊጤን ጠፍጥፌ ለ10 ደቂቃ አሳርፈዋለሁኝ ማለት ነው። ከዛ ማለፍስና እንደዚህ ከገጣጠምኩኝ በኋላ ከታች አነዳለሁ ማለት ነው። ከታች ካነደርኩኝ በኋላ ነው ከላይ ማንደድ የምፈልገው። እኔ እንግዲህ የሁሉም ሰው ሙያ ይለያል። እንደ መልካችን እንደ አስተሳሰባችን ሁሉ የሁላችንም ይለያል እላችኋለሁኝ። እና ስለምታበረታቱን ከልብ እናመሰግናለን። እንዴት አያችሁት ግን? እንግዲህ አንድ ቀን ቤት የመጣችሁ ተጋብዛችሁ ሙያዬን እንደማቀምሳችሁ ተስፋ አልቆርጥም ማለት ነው። ሀዋይ አው አንድ ቀን ትመጡና ትቀምሱታላችሁ። እሺ ወይንም ልጆቻችሁን ስድሩ ወይንም ለሐቂቃ ብቻ እናንተ ጥሩኝ እንጂ እኔ እመጣለሁኝ። ዋናው ሎቡ ነው የሌላ ዋናው ፍቅሩ ነው። የሰው ልጅ ፍቅሩ ካለ የትም ሀገር ቢሆን ቅርብ ነው። ዋናው ነገር አገራችን ሰላም ያደርግልን፣ ሰላም እንሁን እንጂ ሀባይቦቼ እላችኋለሁኝ። እንግዲህ ዳባችንን በዚህ መልክ አያይዘናል ማለት ነው። እያበሰል እንገኛለን።